ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን በዛሬ ፕሮግራማችን ላይ እናነሳለን። የዓለም ዋንጫ ጉዳዮችንም ዛሬ በስፋት ማንሳታችንን የምንቀጥል ነው የሚሆነው። ትልልቅ የሚባሉ ብሔራዊ ቡድኖች ዛሬ ጨዋታቸውን ያደርጋሉ። ዛሬ ከሚደረጉ ጨዋታዎች ጋር አያይዘን ከዛ ውጪ ከዓለም ዋንጫው ጋር በተያያዙ እየተሰሙ የሚገኙ አዳዲስ ጉዳዮችን አያይዘን በዛሬ ፕሮግራማችን ላይ በስፋት ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን የማድረግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። የዓለም ዋንጫ ጉዳዮችን በማስቀደምን ጀምር ውድ ቤተሰቦቻችን፣ ዛሬ የዓለም ዋንጫ ተጠባቂ ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። ዛሬም 3 መርሃ ግብሮች ቀጥለው ይደረጋሉ። የእነሱን የጨዋታ ጥቆማዎችን እናንሳና ወደ ሌሎች የዓለም ዋንጫ ጉዳዮቻችን በቀጥታ የምናመራ ይሆናል። ዛሬ ልክ ምሽት 1 ሰዓት ሲል አንድ ጨዋታ ይደረጋል። እንግሊዝ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የምታደርገው ጨዋታ ይጠበቃል። ይህ ጨዋታ ምሽት 1 ሰዓት ሲል ነው የሚደረገው። አፍሪካዊቷ ሀገር ዲአርሲም ዛሬ ከእንግሊዝ ጋር ምን አይነት አቋሟን ታሳያለች? በርካቶች ይጠብቁታል። ሌላኛዊቱ አፍሪካዊት ሀገር ሴኔጋል ከቤልጅየም ጋር ልክ ደግሞ ምሽት 5 ሰዓት ሲል የሚደረግ ሌላኛው የዛሬው ጨዋታ እንደሆነ ይፋ ተደርጓል። ሌሊት 9 ሰዓት ደግሞ አሜሪካ ከቦስኒያና ሄርዞጎቪና ጋር ዛሬ የምታደርገው ጨዋታ በዓለም ዋንጫ ዛሬ የሚደረጉ መርሃ ግብሮች እንደሆኑ የወጣላቸው መርሃ ግብር ያሳያል። ከዛ ውጭ ግን የዓለም ዋንጫ አንዳንድ ጉዳዮችን እናንሳ። ላሚን ያማል ጥያቄ ቀርቦለት ነበር። ከዘንድሮ የዓለም ዋንጫ አሸናፊ ጋር በተያያዘ ጥያቄዎች ቀርበውለት በተለይ የፈረንሳይ ብሔራዊ ቡድን የአብዛኞቹ ግምትን ስለወሰደ ዘንድሮ ከፈረንሳይ ብሔራዊ ቡድን ጋር በተያያዘ ጥያቄ ቀርቦለት ነበር ላሚን ያማል። ነገር ግን ፈረንሳይ ይህንን ዋንጫ የማሸነፍ ከኛ በላይ አቅም የላትም ሲልም ጭምር ነው የተናገረው። ስፔናዊው ተጫዋች ላሚን ያማል ዓለም ዋንጫውን ማን ያሸንፋል ተብሎ ለተጠየቀው ጥያቄ የትኛውም ቡድን ይህንን ዋንጫ ያሸንፋል ተብሎ ግምት ሊሰጠው አይችልም ሲል ይናገራል። ዓለም ዋንጫውን ያሸንፋሉ የምትለው ቡድን በዚህ ሰዓት የለም ብሏል ላሚን ያማል። ደፍረህ ሊሸነፍ አይችልም የምትለው ብሔራዊ ቡድንን በጭራሽ ማስቀመጥ አትችልም ሲልም ነው የሚናገረው። ፈረንሳይ ከስፔን የተሻለች ስለመሆኗ ጥያቄ ቀርቦለት ነበር። ላሚን ያማል በፍጹም ሲል ነው ምላሹን የሰጠው። ከኛ የተሻሉ ሊሆኑ አይችሉም ሲልም ተደምጧል። ወቅታዊ ውጤትና የምድብ ጨዋታ ለውጦች አያመጡም የሚለው ላሚን ያማል ጀርመን ለዚህ ምስክር መሆን ትችላለች። ስለዚህ ፈረንሳይም ከኛ የተሻለች ስለመሆኗ ምንም ማረጋገጫና ዋስትና የለም ሲልም ጭምር ነው ስፔናዊው ላሚን ያማል ሀሳቡን እየሰጠም የሚገኘው። ጀርመናዊው የቀድሞው የሪያል ማድሪድ ተጫዋች የሆነው ቶኒ ክሮስ ሲናገር አንድም ትልቅ ተጫዋች በብሔራዊ ቡድናችን ውስጥ የለም ሲል ይናገራል። ጀርመናዊው የቀድሞ ታሪካዊ ተጫዋች ቶኒ ክሮስ የሀገሩን ብሔራዊ ቡድን ተጫዋቾች ተችቷል። ቶኒ ክሮስ በሰጠው አስተያየትም በብሔራዊ ቡድኑ አንድም በትልቅ ደረጃ የሚነሳ ተጫዋች የለንም ሲልም ነው የሚናገረው። ትልቅ አቅም ያላቸው ተጫዋቾች ያሉን፣ ነገር ግን ይሄ ብቻውን ትልቅ ተጫዋች አያደርጋቸውም ሲል ነው ቶኒ ክሮስ የሚናገረው። አክሎም ትልቅ ተጫዋቾች ሁሉንም ጨዋታዎች እየወሰኑ ኮከብ ግባግቢነቱን እየመሩ ነው ሲልም ይናገራል። በፓራጓይ ጨዋታ የተወሰኑ የጀርመን ተጫዋቾች ከጆናታን ታህ በፊት መለያ ምቱን እንዲመቱ ተጠይቀው በፍርሃት አንመታም ማለታቸውም ተገልጾ እንደነበር የሚታወስ ነው። በዚህ ምክንያትም ጆናታን ታህ ኃላፊነቱን በመውሰድ በታሪኩ ለመጀመሪያ ጊዜ መጥቶ ሊስተው እንደቻለ ጭምር የሚታወቅ ጉዳይ ነውና የጀርመን ብሔራዊ ቡድን ተጫዋቾች የፍጹም ቅጣት ምት እንኳን ለመምታት የሚፈሩ አይነት ተጫዋቾች ሆነዋል ሲል ነው ቶኒ ክሮስ የተናገረው። በዚህ ብሔራዊ ቡድን አንድም ትልቅ ተጫዋች የለንም ሲልም ነው ቶኒ ክሮስ ሀሳቡን እየሰጠም የሚገኘው። የፈረንሳይ ብሔራዊ ቡድን ኮከብና የዓለም ዋንጫው ከፍተኛ ግብ አስቆጣሪ የሆነው ኬሊያን ኤምባፔ በውድድሩ ቀላል ጨዋታ እንደሌለ ይናገራል። ኬሊያን ኤምባፔ የዓለም ዋንጫውን የምንጊዜም ከፍተኛ ግብ አስቆጣሪነት ሪከርድን እንደማይመለከት ነው የተናገረው። ሜሲ ተጨማሪ ጎሎችን ያስቆጥራል ሲልም ጭምር ይናገራል። ኬሊያን ኤምባፔ ከሜሲ ጋር ስላለው ፉክክር ሲናገርም ከሱ እኩል መፎካከር ከፈለኩኝ አሁን ካለኝ አቅም ተጨማሪ የበለጠ ራሴን ማሳየት ይኖርብኛል ሲል ነው ኬሊያን ኤምባፔ የሚናገረው።
በዓለም ዋንጫ ቀላል ተጋጣሚ የለም የሚለው ኤምባፔ ቀጣይ ተጋጣሚያችን ፓራጓይን አቅልለውም አንመለከተውም ሲሉም ጭምር ነው የተናገረው። በቀጣይ ጨዋታም በጣም ጠንክረን እንመጣለን፣ ከፓራጓይ ጋር ቀላል የሚባል ጨዋታ ይጠብቀላን ብለን አንጠብቅም። የትኛውም ተሳታፊ በዚህ ውድድር ላይ በጣም ጠንካራ እንደሆኑ በተደጋጋሚ ማሳየት ይቻላል ሲልም ነው የተናገረው ኪሊያን ኤምባፔ ሲናገር። የዓለም ዋንጫ ኮከብ ግብ አስቆጣሪ ለመሆን የሚደረገው ፉክክር አሁንም አጓጊ ሆኖ እንደቀጠለ ነው። ምክንያቱም ትላንትና ሁለት ተጫዋቾች በከፍተኛ ግብ አስቆጣሪነቱ ላይ የነበሩ ተጫዋቾች ጎል አስቆጥረዋል። ለምሳሌ ያክል ኤምባፔ ጎል አስቆጥሯል። ከዛ ውጭ ደግሞ ሌላኛውን ጎል ያስቆጠረው ተጫዋች ደግሞ ኤርሊንግ ብራውት ሃላንድ ነው። እነዚህ ተጫዋቾች ትላንትና ግቦቹን ማስቆጠር መቻላቸውን ተከትሎ በከፍተኛ ግብ አስቆጣሪ ፉክክር ውስጥ አሁንም እንዳሉ እየተመለከትን ነው። አንድ ቀሪ የጥሎ ማለፍ ጨዋታ የሚኖረው ሊዮኔል ሜሲ ከኬሊያን ኤምባፔ እኩል 6 ጎሎችን ማስቆጠሩን እናስታውሳለን። ሊዮኔል ሜሲ 6 ጎሎች አስቆጥሯል። ነገር ግን አንድ ቀሪ ጨዋታ ይቀርባል። ከዛ ውጭ ኬሊያን ኤምባፔም በተመሳሳይ 6 ጎሎችን ማስቆጠር የቻለ ተጫዋች ነው። ኤርሊንግ ብራውት ሃላንድ ትናንትና አንድ ጎል ማስቆጠሩን ተከትሎ አምስተኛ ጎሉ ሆኖ ተመዝግቦለታል። ኡስማን ዴምቤሌም እንዲሁ 4 ግቦችን ያስቆጠረ ሌላኛው ተጫዋች ነው። የፈረንሳይ የፊት መስመር ተሰላፊዎች በዓለም ዋንጫው በጎል ላይ ቀጥተኛ ተሳትፎን በማድረግ ቀዳሚዎች ሆነው እየተቀመጡ ነው። ኬሊያን ኤምባፔ በ8 ጎሎች ላይ ቀጥተኛ ተሳትፎን በማድረግ በዓለም ዋንጫው ቀዳሚ ተጫዋች ሆኖ እንደተቀመጠ ይነገራል። ኦስማን ዴምቤሌም 6 ጎሎች ላይ ቀጥተኛ ተሳትፎችን በማድረግ ይከተለዋል። ሊዮኔል ሜሲም በተመሳሳይ 6 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። ኤርሊንግ ሃላንድ 5 ጎሎች ላይ፣ ማይክል ኦሊሴ እስካሁን አንድም ጎል ማስቆጠር ባይችልም ነገር ግን 5 አሲስቶችን በማድረጉ ምክንያት 5 የግብ አስተዋጽኦችን ወይም ደግሞ የቀጥታ ግብ ተሳትፎችን ማድረግ ችሏል። ቪኒሲዮስ ጁኒየርም እንዲሁ በ5 ጎሎች ላይ ቀጥተኛ ተሳትፎ ማድረጉን በቀዳሚነት የተቀመጡ ተጫዋቾች እንደሆኑ ነው እየተመለከት ነው። የዩራጓይ ብሔራዊ ቡድን አሰልጣኝ በይፋ ተሰናብተዋል። በዓለም ዋንጫው ደካማ እንቅስቃሴን ያሳየችው ዩራጓይ ከአሰልጣኝ ማርሴሎ ቤልሳ ጋር መለየታቸው ይፋ ተደርጓል። አሰልጣኙ ከሰጡት ጋዜጣዊ መግለጫ ላይ በብሔራዊ ቡድኑ ጋር መለየታቸውን በይፋ አስታውቀዋል። ስንብቱ የሚያምሱ የገለጹት ሲሆን ተስፋ ያለው የረጅም ጊዜ እቅድ እንደነበራቸውም ነው የሚናገሩት። አሰልጣኙ በሰጡት አስተያየትም አለመግባባቶች እንደነበሩ ሲገልጹ በተለይም ተጫዋቾቹም የቤልሳን የረጅም ደቂቃ የቃልና የቪዲዮ ትንተናን አይፈልጉትም ነበር ተብሏል። አሰልጣኙ ይህንን ተከትሎ ከግማሽ በላይ ደቂቃዎችን በመቀነስ ከ10 ደቂቃዎች በታች ቀንሰው እንደነበር ይገልጻሉ። በዚህም ተጫዋቾቹ ደስተኛ አለመሆናቸውን የገለጹት ማርሴሎ ቤልሳ ሚሊዮኖች ከሚከፈሉት ተጫዋችም ከ10 ደቂቃ በታች ትኩረት ሰጥቶ ለማዳመጥ ፈቃደኛ አለመሆኑ አሳፋሪ ነገር ነው ሲሉ ነው ማርሴሎ ቤልሳ የተናገሩት። በመጨረሻም ግን ከዩራጓይ ብሔራዊ ቡድን አሰልጣኝነታቸው መነሳታቸው ነው ይፋ የተደረገው። ሌላኛው አሰልጣኟን ያሰናበተችው ሀገር ኢኳዶር ናት። በሜክሲኮ ተሸንፋ ከዓለም ዋንጫ ውድድር ውጭ የሆነችው ኢኳዶር ከአሰልጣኟ ጋር በይፋ ተለያይታለች። አርጀንቲናዊ አሰልጣኝ ነበር የሚመራቸው፣ ሴባስቲያን ቤካቼቼ ይባላል። ይህ ሰው ከብሔራዊ ቡድን ኃላፊነት መልቀቃቸው ይፋ ተደርጓል። አሰልጣኙ እንግዲህ በዓለም ዋንጫው ከኃላፊነት የለቀቁት 7ኛው አሰልጣኝ ያደርጓቸዋል። በዚህ ዓለም ዋንጫ ላይ ተሳትፎን አድርገው የተሰናበቱ 7ኛው አሰልጣኝ ናቸው። ኢኳዶር በዓለም ዋንጫው ካደረገቻቸው 4 ጨዋታዎች በሁለቱ ስትሸነፍ በአንዱ አሸንፋ በቀሪው አንድ ጨዋታ አቻ መውጣቷ የሚታወስ ነው። በተለይ ደግሞ ወደ ጥሎ ማለፉ የገባችበት መንገድ በጣም በትልቁ የሚታወስ እንደነበር እናስታውሳለን። የጀርመን ብሔራዊ ቡድን አሸንፋ ነበር ወደዚህኛው ዙር ወይም ወደ ጥሎ ማለፍ በምድብ ጨዋታ የመጨረሻው ጨዋታ ላይ ጀርመንን አሸንፋ ነበርና ወደ ጥሎ ማለፉ የገባችው። ነገር ግን በጥሎ ማለፉ በሜክሲኮ ብሔራዊ ቡድን ተሸንፋ ከውድድሩ ውጪ መሆኗን የምናስታውሰው ጉዳይ ነው። በዘንድሮው የዓለም ዋንጫ በአጠቃላይ በ2026 የዓለም ዋንጫ በርከት ያሉ አሰልጣኞች ከኃላፊነት የተባረሩበት ወይም የተሰናበቱበት ሆኗል። እስካሁን ድረስ 7 የብሔራዊ ቡድን አሰልጣኞች ኃላፊነታቸውን ለቀው ከብሔራዊ ቡድኖቻቸው ጋር ተለያይተዋል። ከነዚህ መካከል የዩራጓዩ ቀደም ብዬ የጠቀስኩት ማርሴሎ ቤልሳ አንደኛው ነው። የቼክ ሪፐብሊኩ አሰልጣኝ ሚሮስላቭ ኬፖኪ እንዲሁ ሌላኛው አሰልጣኝ ነው። ሮናልድ ኪውመን የኔዘርላንድ ብሔራዊ ቡድን አሰልጣኙ፣ ሚዩንግ ቡሆንግ ደግሞ የደቡብ ኮሪያው አሰልጣኝ፣ ከዛ ውጭ የስኮትላንዱ አሰልጣኝ ስቲቭ ክላርክም እንዲሁ ተሰናብተዋል። የቱኒዚያው አሰልጣኝ ሳብሪ ላሙቺ እሱ ደግሞ በውድድሩ ላይ ጭምር እንደተሰናበተና በሄርቬ ረናልድ ተተክቶ እንደነበር የምናስታውሰው ነው። በአጠቃላይ 7 አሰልጣኞች እስካሁን ድረስ ለስንብት የተዳረጉ አሰልጣኞች ናቸው። የዓለም ዋንጫ ሁለተኛ ከፍተኛ ግብ አስቆጣሪ የሆነው ከሜሲና ከኬሊያን ኤምባፔ በመቀጠል 5 ግቦችን በማስቆጠር ሁለተኛ ደረጃ ላይ የተቀመጠው ኤርሊንግ ብራውት ሃላንድ ቀጣይ ተጋጣሚያቸው ብራዚል እንደሆነች ይታወቃልና ከባድ ጨዋታ እንደሚገጥመን አውቃለሁ ሲል ነው የሚናገረው። ለብራዚል ጨዋታ ዝግጁ ነን ሲል ከወዲሁ አክሎም ብራዚል የማሸነፍ እድላችን እኛ ብራዚልን የማሸነፍ እድላችን በጣም ጠባብ ነው ሲልም ነው የሚናገረው።
ከድሉ በኋላ በሰጠው አስተያየትም ለሀገሩ ኖርዌይ ድሉ ትልቅ መሆኑን በመግለጽም ለመላው ኖርዌይም ትልቅ ትርጉም እንዳለው ማየት ደስ ይላል ሲልም የተናገረው። ይሄ የኖርዌይን እግር ኳስም ይለውጠዋል ብዬ አስባለሁ ሲልም ጭምር ይናገራል። ኤርሊንግ ሃላንድ ከብሔራዊ ቡድኑ ጋር ቆንጆ ጊዜን እያሳለፈም ሲገኝ ባለፉት 13 የብሔራዊ ቡድኑ ጨዋታዎችም 25 ጎሎችን ማስቆጠር እንደቻለ ጭምር እናስታውሳለን። በዘንድሮ የዓለም ዋንጫም ትልቅ ብሔራዊ ቡድኖች በመለያ ምት ከውድድሩ ሲሰናበቱ ተመልክተናል። ለምሳሌነትም እንደ አበይትነት ኔዘርላንድን ማስታወስ እንችላለን። በሞሮኮ ብሔራዊ ቡድን በመለያ ምት ተሸንፋ ተባራለች። ጀርመንም እንዲሁ ከዚህ በፊት ገጥሟት አያውቅም። እርግጥ ነው ጀርመን በጥሎ ማለፍ በዓለም ዋንጫ ውድድር ላይ ተሸንፋ ወድቃ አታውቅም ነበር። ዘንድሮ በፓራጓይ ለመጀመሪያ ጊዜ ያ ነገር ገጥሟት ተመልክተናል። የመለያ ምት ጫና ከባድ መሆኑን የተረዳችው አሜሪካም በአሰልጣኝ ማውሪዚዮ ፖቼቲኖ እየተመሩ ተጫዋቾቿን በረቀቀ ቴክኖሎጂ እያዘጋጀች ነው ተብሏል። አሜሪካ ተጫዋቾቿን በመለያ ምት በደንብ ለመዘጋጀትም እንዲመቻቸው ኒውሮ 11 የተባለ ተቋም ጋር በመሆን አንድ የብሬን ዌቭ ቴክኖሎጂን መጠቀሟ እየተነገረ ነው። ቴክኖሎጂ የተጫዋቾቹን ጭንቅላት እንቅስቃሴ ለመከታተልና የሚሰማቸውን ለማንበብ ይረዳል። መሳሪያዎቹ የአሰልጣኝ አባላት ተጫዋቾቹ መለያ ምት ሲመቱ የሚኖራቸውን የትኩረት መጠን እንዲለኩም ይረዳቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አሜሪካ እንደዚህ አይነት አስገራሚ ቴክኖሎጂዎችን በዚህ ዓለም ዋንጫ ላይ ለመጠቀም ሙከራ እያደረገች እንዳለች የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ክለቦችን የተመለከቱ የዝውውር ጉዳዮችን እናንሳም። የአርሰናል ጉዳዮችን በማስቀደምን ጀምር። አርሰናል ከብዛት ይልቅ ጥራት ላይ ያተኩራል ብለዋል ሳሚ ሞክቤል እንዳጋራው መረጃ ከሆነ አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ከብዛት ይልቅ ጥራት ላይ ትልቅ ትኩረትን ሰጥተው የሚሰሩበት እንደሆነ የተናገረው ሚኬል አርቴታና አንድሪያ ቤርታ በክረምት የዝውውር መስኮት 4 ተጫዋቾችን የማስፈረም እቅድ እንዳላቸው ይፋ ተደርጓል። እንደ አምናው ብዙ ላይሆኑ ይችላሉ፣ ነገር ግን ጥቂቱን መርጠው ሁሉም ሃይ ኳሊቲ እንዲኖራቸው ትልቅ ፍላጎቶች ያላቸው ተብሏል። ስለዚህ የሚያመጧቸው ተጫዋቾች በሙሉ በቋሚ 11 ውስጥ ለመካተት ጥረት የሚያደርጉ ትልልቅ ተጫዋቾችን ለማስፈረም ጥረት የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይታሰባል። የስኳድ ውስጥ የሚካተት ፕሌየር ወይም ደግሞ የስኳድ ዴብዙን ለማስፋት ሳይሆን በቋሚነትም ለመጫወት የሚችሉ ተጫዋቾችን ለማስፈረም ጥረቶችን የሚያደርጉበት የዝውውር መስኮት ነው ተብሏል። ብሩኖ ጉማሬሽ ወኪል ስለ ዝውውሩ ሁኔታ እንቅስቃሴ እያደረገ ነው። አርሰናል የብሩኖ ጉማሬሽን ዝውውር ለማጠናቀቅ የሚያስፈልጉትን የፋይናንስ ውሎች ተነግሮታል። በኒውካስል ውስጥም ብሩኖ ሊለቅ ይችላል የሚል ስጋቶች አሉ። አርሰናል ኒውካስልን ለማሳመን የ65 ሚሊዮን ፓውንድ ክፍያ በቂ ይሆናል ብሎ ነው የሚያምነው። ኒውካስል አሁንም ስለ ብሩኖ ጉማሬሽ ከአርሰናል ጋር ግንኙነት እንደሚፈጠር ይጠበቃል። ወኪሉ አሌክሲስ ማላቮልታም ደግሞ በዓለም ዋንጫው ወቅትም እንቅስቃሴዎቹን እየተከታተለ ነው። የብሩኖ ወኪል ማላቮልታ ከአርሰናል ጋር ባለው ግንኙነትም ከሚታወቀው ከሁሊያን እንግዲህ ጋርም ታይቷል ተብሏል። ቀደም ሲል ስለ የጋብሪኤል ማጋላይሽ እና የዳቪድ ሉዊስ ዝውውር ላይ እጁ ያለበት ሰው እንደሆነ ይነገራል እና አርሰናል ምናልባት ጥሩ እንቅስቃሴዎችን ሊያደርጉ ዝግጁ እንደሆኑ እየተነገረ ነው። አስተን ቪላ ለሞርጋን ሮጀርስ 130 ሚሊዮን ፓውንድ ይፈልጋል። አርሰናል ተጫዋቹ ላይ ፍላጎት እንዳለውም ጠንቅቀው ያውቃሉ። አርሰናል የክፍያውን ሁኔታ የመደራደር ተስፋ እያደረገ ነው። ምናልባትም በአድኦንሶች ላይ እና በአከፋፈል መዋቅር ሁኔታ ላይ የተጫዋቹን ዋጋ ለመቀየርም ይሞክራሉ ተብሎ ይታሰባል። አርሰናል በግል ከተጫዋቹ ጋር ያለውን ስምምነትም እና እድልንም እየተመለከተ እንደሚገኝ ነው እየተገለጸ የሚገኘው። ዋጋው ግን በጣም ውድ እንደሆነም ፋብሪዚዮ ሮማኖ ይፋ አድርጓል። ፖል ስኮልስ ይናገራል። ዴክላን ራይስ ከቤንች እንዲጀምር እመክራለሁ ብለዋል። ምርጫው ቀላል ቢሆን መሆን አለበት ብዬ አስባለሁ። ከዚህ በፊት በዚህ ጉዳይ ላይ ተነጋግረናል። በራይስ እና በኤሊዮት አንደርሰን መካከል ብመርጥ ኤሊዮት አንደርሰንን እመርጣለሁ፣ ምክንያቱም ኳሱን ወደፊት ለማስኬድ የበለጠ ብቃት አለው። ስለ አርሰናልና ዴክላን ራይስ ከተናገረ ግን አዎ ራይስ ታላቅ ተጫዋች ነው፣ ጥሩ መሪ ነው። አውድ ይህንን በደንብ እረዳዋለሁ፣ ይህንን ሁሉ እረዳለሁ። ቡድን ውስጥም እንዲኖር ትፈልጋለህ። ነገር ግን አርሰናልም የሚያስደንቅ እግር ኳስን አላሳየም አይደል? ኦዴጋርድ በጨዋታ ውስጥ በቂ ሁኔታዎችን ማሳተፍ አልቻሉም። ስለዚህም ያ ነገር በእንግሊዝ ብሔራዊ ቡድን ላይ ተጽዕኖችን አሳድሮ ሊሆን ይችላል ብዬ አስባለሁ። ስኮልስ እንግዲህ ከራይስም ኤሊዮት አንደርሰንን እመርጣለሁ ሲልም ጭምር ነው እየተናገረ የሚገኘው። የብራድሊ ባርኮላ የወደፊት እጣ ፈንታ አሁንም አልታወቀም። ምክንያቱም ባለፈው ዓመት የተጫዋቹን የኮንትራት ማራዘሚያ በተመለከተ ሲደረጉ የነበሩ ውይይቶች አሁን ላይ ተቋርጠዋል። ሊቨርፑል ብራድሊ ባርኮላን ለማስፈረም ጠንካራ ፍላጎት እያሳየ ሲሆን አርሰናል ደግሞ ከዋና ኢላማው ሞርጋን ሮጀርስ ይልቅ እንደ አማራጭ ተጫዋቹን ለማስፈረምም እያሰበበት ነው ብሏል ፋብሪዚዮ ሮማኖ። ፓሪስ ሰን ዠርሜን ብራድሊ ባርኮላን ለመሸጥ ፍቃደኛ ሊሆን ይችላል፣ ነገር ግን ትልቅ የዝውውር ጥያቄ ግን እንዲቀርብለት እንደሚፈልግ ነው የመረጃ ምንጮቹ ጨምረው የሚጠቁሙት።
ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ፖል ስኮልስ ሳንድሮ ቶናሊ ወደ ዩናይትድ እንዲመጣ ፈልጋለሁ ሲል ይናገራል። ፖል ስኮልስ ማንቸስተር ዩናይትዶች ሳንድሮ ቶናሊን እንዲያስፈርሙትና ለመሃል ሜዳውም ዋነኛ ቅድሚያ የሚሰጠው ተጫዋች አድርገው እንዲያስቡትም እፈልጋለሁ ሲልም ጭምር ነው የተናገረው። ለእኔ የመሃል ሜዳው ትልቅ ችግር ነው። ከ6 ወራት በፊት በፖድካስት ላይ ተናግሬያለሁ፣ አሁንም ደግሞ አለው። ስለዚህም የኒውካስል ዩናይትዱ ሳንድሮ ቶናሊ በጣም ወዷለሁ። ቶተናምን ጨምሮ ጥቂት ክለቦች እሱን ማስፈረም የሚፈልጉ ይመስለኛል። እኛ ግን እሱን ለማስፈረም የምንፈልገው አይመስለኝም። ነገር ግን እሱን ብናመጣም ፕሪሚየር ሊጉን በደንብ ያውቀዋል። በኒውካስል ለ2 ወይም ለ3 ዓመታት ቆይቷል። በእርግጥም መጫወት ያልቻለበት 1 ዓመት ነበር። ነገር ግን እሱ ከፍተኛ ደረጃ ላይ ያለ የመሃል ሜዳ ተጫዋች ነው ብዬ አስባለሁ እና ሳንድሮ ቶናሊን ወደ ማንቸስተር ዩናይትድ ብታመጡት በጣም ደስ ይለኛል ሲልም ነው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ፖል ስኮልስ እየተናገረ የሚገኘው። ኢኒዮሶች ከ200,000 ፓውንድ በላይ መክፈል አይፈልጉም ተብለዋል። የማንቸስተር ዩናይትድ የስፖርቱ ዘርፍ አስተዳዳሪዎች የሆኑት የኢኒዮስ ሰዎች ወደ ክለቡ በዚህ የዝውውር መስኮት ስለሚዘዋወሩ ተጫዋቾች 200,000 እና ከዛ በላይ ሳምንታዊ ደሞዞችን መክፈል እንደማይፈልጉ ነው የተነገረው። አመራሮቹ እንግዲህ በዚህ አቋማቸው ላይ እስከ ዝውውር መጨረሻው ድረስ ይጸናሉ ተብሎ የሚጠበቅ ሲሆን በተለይም በአማካይ ስፍራ ላይ የያዟቸው ፕላን ኤም ፕላን ቢም ፈራሚዎቻቸው በሌሎች በቀላሉ እንዲቀሙ ዋነኛው ምክንያት መሆኑ ነው ይሄኛው የተነገረው። እንደዛ አትሌቲክ ገለጻም የዩናይትድ ሰዎች እንደሚባለው የሪያል ማድሪዱን አማካይ ሹዋሜኒን ለማስፈረምም በሰፊው እንቀሳቀሳሉ ተብሎ አይጠበቅም። በተለይም ደግሞ ተጫዋቹ አሁን ላይ በማድሪድ ቤት ከሚያገኘው 230,000 ፓውንድ ሳምንታዊ ደሞዝ ጋርም በተያያዘ ተጫዋቹ ወደ ዩናይትድ ለመዘዋወር ደሞዙን በትንሹ ወደ 190,000 ፓውንድ መቀነስ እንዳለበት ነው የሚነገረው። የዩናይትድ ሰዎች አሁን ላይ ስለ ቀጣዩ ታርጌታቸው ውሳኔ ላይ ሰጡበት ሲሆን በብዙዎች ገለጻ ቀጣዩ የዩናይትድ ታርጌት ዝውውር ከሚያስወጣቸው ወጪ ላይም የተመሰረተ መሆኑ እየተገለጸ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። በደሞዙ ምክንያት ነው አሁንም ይህንን ዝውውር ያጡት ተብሎ ይታመናል። ማንቸስተር ዩናይትዶች ማቴዎስ ፈርናንዴዝን ያጡበት ምክንያት የደሞዝ ጉዳይ እንደሆነ በርካቶች ያምናሉ። ዩናይትዶች የዌስትሃም ዩናይትዱን አማካይ ማቴዎስ ፈርናንዴስን ዝውውር በቶተናም በዘረረ የተሸነፉት በገንዘቡ ብቻ ሳይሆን በደሞዙ ምክንያት ነው። የዩናይትድ ሰዎች ለዌስትሃም ዩናይትድ 85 ሚሊዮን ፓውንድ ለመክፈል ያቀረቡ ሲሆን ሆኖም ግን 70 ሚሊዮን ፓውንዱ በቅድሚያ የሚከፈል ሲሆን 15 ሚሊዮን ፓውንዱ ደግሞ አድኦንስ እንደሆነ እየተነገረ ነው። በተጨማሪም የዩናይትድ ሰዎች ለተጫዋቹ ለመክፈል ያቀረቡት ደሞዝም በሳምንት 170,000 ፓውንድ ነው። ይህም ደግሞ በስፐርስ ደግሞ በቀላሉ እንዲበለጡ አድርጓቸዋል። ለወራት ያክልም ከዌስትሃም ዩናይትድ ጋር ድርድር ውስጥ የነበሩት ማት ሃርግሪቭስ እና ጄሰን ዊልኮክስ የማሳመን ደካማ ብቃታቸውን አስመልክተው በቶተናም ተደራዳሪዎችን በ2 ሳምንት ውስጥም እንደተረቱ ጭምር የሚያሳዩ መረጃዎች ናቸው በትልቁ የወጡት። የቸልሲን መረጃዎች ደግሞ እንንገራችሁ። ቸልሲ የዌስትሃም ዩናይትዶቹን 2 ተጫዋቾች ለማስፈረም ትልቅ እንቅስቃሴ እያደረገ እንደሚገኝ ዘ ጋርዲያን የተባለው የመረጃ ምንጭ ይፋ አድርጓል። የመጀመሪያው ተጫዋች ሴመርቪል ነው። ይህንን ተጫዋች እየተከታተሉት ይገኛሉ ተብሏል። ቸልሲዎች ማንቸስተር ዩናይትድ በአንዳንድ ዝውውር ጉዳዮች ላይ ይህንን ተጫዋች እየተከታተሉት እንደሆነ የሚያሳዩ መረጃዎችን በትልቁ ስንሰማ ነበር። አሁን ላይ ደግሞ ቸልሲዎችም በዚህ ዝውውር ላይ እንዳሉበት የሚያሳዩ መረጃዎችን እየሰማን እንገኛለን። ሌላኛው ዣሮድ ቦውንም በዚህ ዝርዝር ውስጥ እንዳለ የሚጠቁሙ መረጃዎች ናቸው በትልቁ እየወጡ የሚገኙ። ስለዚህ ቸልሲ እነዚህን 2 ተጫዋቾች ለማስፈረም ጥረቶችን እያደረገ እንደሚገኝ ዘ ጋርዲያን የተባለ የመረጃ ምንጭም ይፋ አድርጓል። ሌላኛው ከሊቨርፑል ጋር በተያያዘ የሚነሳው ጉዳይ ነው። የብራድሌ ባርኮላ የወደፊት ሁኔታ እስካሁን አልተወሰነም። አዲስ የኮንትራት ውይይቶችም ለአንድ ዓመት እንግዲህ እንደቆሙ ነው የሚነገረው። ሊቨርፑል በጣም ፍላጎት አላቸው። አርሰናልም እንደ አማራጭነት የሚመለከቱ ተጫዋች እንደሆነ በትልቁ እየተነሳ ይገኛል። በዝርዝራቸው ውስጥ አስቀምጠውታል። ነገር ግን ፓሪስ ሰን ዠርሜን ሊለቀው ይችላል። ነገር ግን ትልቅ የዝውውር ጥያቄ ከቀረበለት ብቻ ነው ያንን ነገር ሊያደርግ ዝግጁ እንደሚሆን የሚጠቁሙ መረጃዎችን በትልቁ እየተመለከትን የምንገኘው ብሏል ፋብሪዚዮ ሮማኖ። ጀረሚ ዣኳይ በይፋም ከሊቨርፑል ጋር ይፋ ተደርጓል። ይህ ዝውውርና በጣም ደስተኛ ነኝ ብሏል ተጫዋቹ። ተቋማቱን ሳይም እዚያ ደግሞ ራሴን ማየት እችላለሁ። በዚህ ጥሩ ስሜት አለኝ። እናም ለመጀመር በጣም ተደስቻለሁ። ለኔ ትልቅ ህልም ነው። ትልቅ ክለብ ነው። እንደ ሊቨርፑል ያለ ክለብ ደግሞ ለኔ ትልቅ ህልም ይሆናል ሲልም ይናገራል። ታሪካዊ ክለብ ነው። የክለቡ የእግር ኳስ ፍልስፍናም ቀጥታ አስደስቶኛል። በተጨማሪም ከቤተሰቤ ጋር ትክክለኛ ምርጫ እንድሰራም እናምናለን።
እንደዚሁም ደግሞ በጣም ደስተኞች እንደሆኑ ማውቃለሁ ብለዋል። ትከሻዬ ላይ አሁን በጣም ተሻሽሏል። ትከሻ ጉዳት ገጥሞት እንደነበር እናስታውሳለን። ትከሻ አሁን በጣም በጥሩ ሁኔታ ላይ ይገኛል። የማገገሚያ ሂደቴም አካል ሆኖ አሁን ላይ በሜዳው ላይ ለብቼ ወደ ልምምድ ተመልሻለሁ። ሐኪሙ ከቡድኑ ጋር ልምምድ እንድጀምር ፍቃድ ሰጥቶኛል። ነገር ግን በጊዜ ደግሞ እስካሁን ድረስ አልጀመርንም ሲልም ነው የተናገረው። ስለዚህም ደግሞ በዚህ ክረምት 100% ብቃት ተመልሼ ለመምጣትም የምችለውን ሁሉ አደርጋለሁ ብለዋል ጀረሚ ዣኮ። ለቀጣዩ ዓመት 100% ዝግጁ እንደሆንኩኝ እርግጠኛ ነኝ ሲልም ጭምር ይናገራል። ጀረሚ ዣኮ ይቀጥልና እኔ አትሌቲክ ባህሪ ያለኝ ተጫዋች ነኝ። በቁመት ከፍተኛ በሆነም ፈጣን እንደሆንኩኝ ይነገራል። ከጀርባ ኳስ ለመጫወት ጥሩ ነኝ ብዬ አስባለሁ። በሜዳ ላይም ረጋ ያለና ቁርጠኝነት ያለኝ ተጫዋች ነኝ ሲልም ይናገራል። ስለ ቨርጂል ቫን ዳይክም ጥያቄ ቀርቦለት ነበር። በእርግጥ እንደሱ ካለ ታላቅ ተጫዋች ጋር አብሮ ለመሰለፍ በመቻሌ በጣም ደስታ ይሰማኛል። በአሁኑ ሰዓት በዓለም ላይ ካሉ ምርጥ የመሀል ተከላካዮች አንደኛው እንደሆነ አውቃለሁ። ስለዚህም ከሱ የምማራቸው ብዙ ነገሮች ያሉ። አይዶል ወይም አርአያ የሚለው ቃልን መጠቀም አላበዛም። የማደንቃቸው ምርጥ ተጫዋቾች እንኳን ቢሆኑ፣ ነገር ግን በተፈጥሮ እሱ እኔ ከምመለከታቸውና ከማደንቃቸው ተጫዋቾች አንደኛው ነው። በእኔ እምነት እሱ ከምርጥ ማዕከላዊ ተከላካዮችም አንደኛው ነው። ስለዚህም ደግሞ ወደ ከፍተኛው ደረጃ መድረስም ከፈለግኩኝ ከሱ በተሻለ መጠንም ብዙ ነገሮችን መቅሰም እንዳለብኝም ግልጽ ነው ሲልም ጭምር ነው የተናገረው። ጀረሚ ዣኮ ስለ ህልሙና ስለ ፍላጎቱ በኤኤክስኤ ዙሪያም ይናገራል። እዚያ ስሄድ እኔ ራሴን እያሰብኩኝ ነበር። ስለዚህም ደግሞ ከነዚህ ብዙዎቹ ዋንጫ ወደ ኋላ ደግሞ ለመምጣት እፈልጋለሁ። ሁሉንም ዋንጫዎችና ድሎችንም አይቻለሁ። ብዙ መሆናቸውን ሳይ በጣም ተደንቅ ያለው እኔም የዚህ ክለብ ታሪክ አካል ለመሆን በጣም እፈልጋለሁ ሲልም ጭምር ነው ጀረሚ ዣኮ የተናገረው። አጠቃላይ በሚቀጥለው የውድድር ዓመት የሊቨርፑል የተከላካይ ስፍራን ይመራሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው መሆኑ ተረጋግጧል። በይፋም የሊቨርፑል ተጫዋች መሆኑን ይፋ አድርገውታል። ይህንን ተጫዋች በቀጣይ የውድድር ዓመት ምናልባት ከቨርጂል ቫን ዳይክ ጋር በመጣመርም የተከላካይ ስፍራውን ይመሩታል ተብለው እንደሚጠበቁ ነው የመረጃ ምንጮቹም እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ሌሎች የርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በቀጣይ ፕሮግራሞቻችን ወደ እናንተም ተመልሰን የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ከኛ ጋርም ስለነበራችሁ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ በአክብሮት ተመኘው።